አህመድ እኛ ደግሞ ፊንፊኔ ያንንም ፊንፊኔ ጎረቤታችን ነች። አብይን ደግም የምጠይቀው በጥቁር እስክሪብቶ ከመራው በቀይ ይሰርዘው። የተፈራው ጦርነት በዛሬው ዕለት ጀምሯል። ዳግም ሶስተኛ ስህተት እየፈጸመ ነው ወያኔ። ሌሊቱ 11 ሰዓት ጀምሮ ውጊያ ከፍቷል። የኦሮሞ የመሬት ጥያቄ አልተመለሰም ያሉት አብይ አህመድ ላሊበላ፣ አክሱምና ኤርትራ ኦሮሞ ናቸው አሉ። አብይ አህመድ አጉል አዲስ አበባ የማና ድሬዳዋ የማናት እያልክ ስትጨቃጨቅ ያቺ የመጨረሻው ቀን መጣ ሁሉም ባዶ እንዳትሆን ማለት። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሻለሁ። እንግዲህ እጅግ በሚያሳዝን ሁኔታ ጦርነቱ ተጀምሯል። ይህንን አስቀኛችኋለሁ። በአዲስ አበባ ጉዳይ ደግሞ እንግዲህ ነገሩ ከሮ ወደ አልተፈለገ ደረጃ እየደረሰ ያለ ይመስለኛል። ያንን እንመለከታለን። በግቢ ገብርኤል አንዲት እህት ያጋጠማትን ሁኔታ እየገለጸች ነው። በቤተክርስቲያን ውስጥ ምን እየተደረገ እንዳለ ማስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት እንግዲህ ትላንትና ማታ ጦርነቱ ተጀምሯል። የተፈራው ጦርነት በዛሬው ዕለት ጀምሯል። ይህን ዜና ስነግራችሁ ምንም አይነት ሰላም ውስጥ እየተሰማኝ አይደለም። የትግራይን ህዝብ የኢትዮጵያን ህዝብ እንደ ግፍ የሚጨርሰው የአስከፊ ጦርነት ዛሬ ተጀምሯል። የህወሓት አርሚ 70 የሚባሉ ታጣቂ ኃይሎች በመከላከያ ሰራዊት ላይ በከፈቱት አዲስ ጥቃት የመከላከያ ሰራዊት መካናይዝድ በአካባቢው የሚገኝ አጸፋዊ ምላሽ እየሰጠ እንደሆነና በአካባቢው የሚገኙ ኃይሎች ከፍተኛ የሚባሉ ውጊያ እያደረጉ እንደሆነ ተገልጿል። ለበርካታ ወራት ሲፈራ ሲተባ የነበረው በርካታ ወራቶችም በስጋት ሲኖር የነበረው የትግራይ ህዝብ ዛሬ የፈራው ያ ጦርነት ተነስቷል። ህወሓት እንዳሰበውና እንዳቀደው ዛሬ ያንን አስከፊ ጦርነት ዛሬ ጀምሮታል። ትግራይ አዲስ ጦርነት ውስጥ ልትገባ አይገባም። ሁላችንም ኢትዮጵያኖች ይሄ ጦርነት እንዲቆም የምንችለውን ያክል እንሞክር። እውነትን የምላችሁ በዚህ ጦርነት በጣም ከፍተኛ ውድመት ይደርሳል። ያለፈው ጦርነት ገፈት በራሴ እጅ ስለቀመስኩት ድጋሚ ጦርነት ምን ያህል አስከፊ እንደሆነ ስለማቅ እባካችሁ ይህን ጦርነት የጀመራችሁ ሰዎች አሁኑኑ ጦርነቱን አቁሙት። ዳግም ሶስተኛ ስህተት እየፈጸመ ነው ወያኔ። ሌሊቱ 11 ሰዓት ጀምሮ ውጊያ ከፍቷል። ውጊያው ቦታዎቹ በቆቦ ግራና ቀኝ ሆኖ ለጊዜው ውጊያ የተከፈተባቸው ቦታዎች በቆቦ ግራና ቀኝ በዞብል ተራራ የሚባል ቦታ አለ። ወትወት የምትባል ልዩ ቦታ አለች ከሷ ፊት ለፊት እንዲሁም በቢሶበር በአፋር መስመር ፊት ለፊት ማጥቃት ጀምሯል። ወያኔ መልሶ ዓላማውና ፍላጎቱን የሚያሳካበት ወቅትም አይደለም አይችልምም። ውጊያውም እንደከዚህ በፊቱ አይደለም የምንቀጥለው። በእኛ በኩል ሙሉ አቅማችንን እንደምንጠቀም መታወቅ አለበት። ስለሆነም መላው ህዝባችን ከዚህ በፊት እንደነበረው ከሰራዊቱ ጎን መቆም አለበት። በተለይ የአማራ ክልልና የአፋር ክልል ህዝብ ከዚህ በፊት እንደጀመረው አሁንም አንድነቱን አጠናክሮ አገርን የማዳን ስራ መስራት አለብን። በኢትዮጵያ በመንግስትና በታጣቂዎች መካከል ያለው ግጭት ቆሞ ሰላም ሊወርድ ይገባል ሲሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ጥሪ አቅርበዋል። በዶክተር ቴዎድሮስ የሰላም ጥሪ መሰረት በአማራ በኦሮሚያና በሌሎችም አካባቢዎች ላይ ያሉ ግጭቶች ቆመው ሰላማዊ እንቅስቃሴዎች ሊፈጠሩ ይገባል ሲሉ ነው የገለጹት። በተለይም አሁን ላይ በትግራይ ክልል መልሶ ወደ ግጭት የሚያስገቡ ሂደቶች እየታዩ ይገኛሉ። ይህ ነገር በአስቸኳይ ሊቆም ይገባል ሲሉ የሰላም ጥሪያቸውን አቅርበዋል። መንግስት ሁኔታዎች ወደ ሰላም እንዲመጡ ጥረት ማድረግ እንዳለበትም አጽንኦት ሰጥተው ገልጸዋል። አሁን ላይ በሰሜን ኢትዮጵያ ያለው ሁኔታ ግጭት የሚቀሰቀስበት እድል ሰፊ እንደሆነ ነው መረጃዎቹ የሚያመለክቱት። የዶክተር ቴዎድሮስ የሰላም ጥሪም ይህንን የተከተለ እንደሆነ ነው የተነገረው። የወቅቱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የህወሓት ማዕከላዊ ኮሚቴ አባል እንደነበሩ ይታወሳል። ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። በእውነት ሁላችንም በዚህ ሰዓት ወደ እግዚአብሔር ምንቀርብበት ድንግል ማርያምን ምንማጸንበት ነው ብዬ አስባለሁ ጊዜው ማለት ነውና በጣም አስጠሊታ ነው። በተለይ ይሄ የእርስ በርስ ጦርነት እንግዲህ ይታያችሁ በዚህ ውስጥ ስንት ንጹሃን እንደሚያልቅ በተለይ በትግራይ ክልል የሚገኙ ቤተሰቦቻችን ምን ያህል ፈተና ውስጥ ምን ያህል መከራ ውስጥ እንዳሉ አስቡ። ጦርነት አንፈልግም ብለው ከሀገራቸው ከኖሩበት ተሰደው ወደዚህች ወደ መዲናዋ እየመጡ ነው። ወደ ተለያየ ቦታ እየተጓዙ ይገኛል። ትላንትና እጃቸውን ይዘረጉ የነበሩት ለብዙዎች ይሰጡ የነበሩት ዛሬ ከሰው ጠባቂ ሆነዋል። ምን ተፈልጎ በየዕለቱ እንግዲህ ከዚህ ጦርነት ልንማር ብዙ ነገር ልንማርኩ ያስፈልጋል ካለፉት ነገሮች ማለት ነው። በዚህ ሰዓት ጦርነት የሚያስፈልገን ሰዓት አይደለም።
በተለይ እርስ በርስ ጠላት ቢመጣብን እንኳን እሺ። ስለዚህ ባካችሁ ወደ ልቦናችሁ ተመለሱ ለማለት ፈልጋለሁ። ምንም አስፈላጊ ስላልሆነ ይሄ ሁላችንም ኢትዮጵያውያን ይመለከተናል። እኔ ፖለቲከኛ አይደለሁም፣ ስለ ፖለቲካም ብዙ ማውቀው ነገር የለም። ግን በጦርነት ውስጥ የስንቱ ንጹሃን ደም እንደሚፈስ የስንቱ ቤት እንደሚናጋ ስንት እናት አባቶቻችን መከራ እንደሚያዩ ይገባኛልና ከዚህ ድርጊታችሁ ባካችሁ ተቆጠቡ ለማለት እፈልጋለሁ። ልክ እንደ ልጅነት ማለት ነው። እስቲ ከዚህ ጦርነት ጋር ተያይዞ ሀገሪቷ ሰላም ያልሆነችው በዚህ ነው ትላለች አንዲት የእስልምና እምነት ተከታይ። ኢትዮጵያ ላይ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀሰ ነው። ታቦት ማለት በሙሴ አማካኝነት የተላከ የአላህ ቃል ነው፣ የፈጣሪ ቃል ነው። ታቦትን ጣውላ ማለት ሲጀምሩ በቃ ኢትዮጵያ ህልውና በቃ ታቦትን ማለት ነው መክተፊያ ሲሉ የኢትዮጵያ ህልውና በቃ ታቦት። ይሄ እውነት ወደ እናንተ ከተገለጸላችሁና እንዲህ አይነት አስተሳሰብ ያላችሁ አካላቶች ከመጣችሁ እውነታው እንደዚህ ከገብቷችሁ ከናንተ አልፎ ሰዎችን ለማስረዳት የምትሄዱ ሰዎችን ያብዛልን ብለን ከመጸለይ ውጪ ሌላ ምን ልንል እንችላለን? እውነታው ይሄ ነው። ቅድስት ቤተክርስቲያን ተደፈረች፣ ታቦቶቿ እንዳይሆኑ ሆኑ፣ ምዕመናኖቿ በእሳት ወደሙ ምናምንና ይሄ እውነት ነው በቃ የሚያስፈልግ የነበረው። ስለዚህ በጣም እናመሰግ እንዲህ አይነት ነገር ከነሱ ስንሰማ በጣም ደስ ይላል። በተለይ አሁን እንግዲህ ታቦትን እንጨት ነው መክተፊያ ነው ብሎ የጠሩለታ ታቦትን ያቃለሉለታ ነው ኢትዮጵያ ምስቅልቅሏ የወጣው ሰላሟን ያጣችው ይሄ ነው። ስለዚህ የዚህ የእግዚአብሔር ማረፊያ የሆነው የእግዚአብሔር ማደሪያ የሆነው ታቦት ክብሩ ሊመለስ ይገባል። ክብሩን ልንገልጥ ያስፈልጋል። በዚህ ምክንያት ነው ፈተና እየመጣብን ያለው፣ በዚህ ምክንያት ነው ስቃይ እየመጣብን ያለው ብላ የተናገረችው አሁን ይሄ የእስልምና እምነት ተከታይ አንደበት የሚወጣ ይመስላል። አዎ እኛ ዛሬ እግዚአብሔርን እኮ እያቃለልን ነው፣ ሕጉንና ትእዛዙን እየሻርን ነው። እሱ ያከበራቸውን እኛ እያቀለልን ነው የምንገኘው። ታዲያ ጦርነት አይደለም ምኑ ውስጥስ ብንገባ ምን ይደንቃቸዋል? መመለስ አለብን። ወደ ልባችን መመለስ አለብን። ወደ ንስሐ ሕይወት መመለስ አለብን። ከአባቶቻችን ዘመን ጀምሮ በድላችኋል፣ ሕጌን፣ ትእዛዜን፣ ስርዓቴን ሽራችኋል፣ እባካችሁ ተመለሱ እያለ ዘወትር እግዚአብሔር ያስተምረናል። ቅዱስ ቤተክርስቲያን ታስተምረናለች። መምህራኑ ያስተምሩናል። መጽሐፍ ቅዱስ ያስተምረናል። ተፈጥሮ ታስተምረናለች። ስለዚህ ከዚህ መዓት ከዚህ ቁጣ ልንወጣ የምንችለው ይህንንና ይህንን መንገድ ስናደርግ እግዚአብሔርን ስናከብር እንደሆነ ልንገነዘብ ያስፈልጋል ብዬ አስባለሁ። ወደ አዲስ አበባ ጉዳይ እንለፍ። እንግዲህ ሰሞኑን የምክክር ኮሚሽን ምክክር እየተደረገ እንደሆነ ታውቃላችሁ። በሀገራዊ ጉዳይ የተለያዩ አጀንዳዎች እየተነሱ ይገኛሉ። ይሄን ተከትሎ እንግዲህ ሰሞኑን አዲስ አበባ የኦሮሚያ ናት፣ አዲስ አበባ የሸገር ናት፣ አዲስ አበባ የፊንፊኔ ናት፣ ብዙ ሀሳቦች እየተነሱ ነው። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። አብይን ደግም የምጠይቀው በጥቁር እስክሪብቶ ከመራው በቀይ ይሰርዘው። አብይ 16ቱ ትዝ ይበል ነው የምለው። በመጨረሻም የአዲስ አበባ ወጣቶች አደባባይ በጨዋነት ወጥተው ለጠቅላይ ሚኒስትሩ ጥያቄን አቅርበዋል። ይህን ተከትሎ በሀገራችን ውስጥ ከፍተኛ ግብር ከፋይ የሆኑ ባለሀብቶችም ዝምታቸውን ሰብረዋል። በዚህም ጉዳዩ ተጠናከረ ባለበት ሰዓት ጠቅላዩ የሰጡት መግለጫ ለብዙዎች እፎይታን ሰጥቷል። አዲስ አበባ የማናት የሚል ጥያቄ የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀረበ። ሀገራዊ ምክክር ጉባኤ 7ኛ ቀኑን በያዘበት በዛሬው ዕለት ጠንካራ አጀንዳዎችም ተነስተዋል። ኮሚሽኑ ለተመካካሪዎች ባቀረበው ሰነድ ላይ 4 ከባባድ አማራጮችም ተቀምጠዋል። እነዚህም አዲስ አበባ ሲቲ ስቴት ወይንም ራስ ገዝ እንድትሆን የሚል፣ የፌዴራል መንግስት አካል ሆና እንድትቀጥል የሚል፣ ራሷን የቻለች ክልል እንድትሆን፣ የኦሮሚያ ክልል አካል እንድትሆን የሚሉት ይገኛሉ። በተለይ አዲስ አበባ የኦሮሚያ አካል ትሁን የሚለው ሐሳብ በማህበራዊ ሚዲያ ላይ ትልቅ መነጋገሪያም ሆኗል። ከዚህም በተጨማሪ የከተማዋ የሥራ ቋንቋ፣ የቦታዎች ስያሜና የፖሊስ አደረጃጀት እንዲቀየር ጭምር በንዑስ አጀንዳነትም ቀርበዋል። ጥያቄው ግን አዲስ አበባን የትኛው አማራጭ ይበጃታል የሚለው ነው። ሐሳቡን አሁኑኑ በኮመንት ላይ ያጋሩ፣ ለሌሎች አዲስ አበባ በኦሮሚያ
ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ የማንናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማንናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። የኦሮሞ የመሬት ጥያቄ አልተመለሰም ያሉት አብይ አህመድ ላሊበላ፣ አክሱምና ኤርትራ የኦሮሞ ናቸው አሉ። አብይ አህመድ በትናንትናው ምሽት ከኦቢኤን ጋር ባደረጉት ቃለ መጠይቅ ከአሚኮ ጋር ባደረጉት ቆይታ በተለየ መልኩ የሀገር መሪነታቸውን የካደ ኦሮሞነታቸው ላይ ብቻ ተኮረ ለማስመሰል ሞክረዋል። ከስልጣናቸው ውጪ ስለ ኦሮሞም ሆነ ስለሌላው ህዝብ ግድ የሌላቸው አብይ አህመድ የኦሮሞ ኃይሎችን ጨምሮ ሰሜኑ ተባብሮብኛል በሚል ስጋት የኦሮሞ ህዝብ ውስጥ ለመወሸቅ ሞክረዋል። አብይ በዚህ ቃለ መጠይቃቸው እኛ እያሉ ሲያወሩ ያመሹ ሲሆን ከላሊበላ እስከ አክሱም ጎንደር እስከ ኤርትራ የኦሮሞ ነው ብለዋል። ባረንቱ የምትለውን ቃል መዘው ኤርትራን እስከ ምጽዋ ድረስ ኦሮሞ ያስተዳድር ነበር ያሉት አብይ አህመድ ላሊበላና ጎንደር ላይ የነበሩ ንጉሶችም ኦሮሞች ናቸው ሲሉ ተደምጠዋል። ሰርጸ ድንግል ቄሮን መርቶ ወደ ጎንደር የዘመተ የኦሮሞ ንጉስ ነው ያሉት እኚህ ሰው ከላሊበላ በፊት የነበረው የዛጉዌ ስርወ መንግስት ንጉስ ኦሮሞ ነው ሲሉ ተደምጠዋል። ላሊበላን ሸዋ ውስጥ ካለ ገዳምና ከሶፍ ዑመር ጋር አመሳስለውም ኦሮሞዎች ናቸው የሰሩት ለማለት ሞክረዋል። አክሱምን ደግሞ ከስያሜው ጀምሮ የኦሮሞ ለማድረግ የሞከሩት አብይ አናቱ ላይ ያለውን ቅርጽ ከኦሮሞ አባገዳዎች ምልክት ጋር በማመሳሰል ኦሮሞዎች ሰሩት ብለዋል። ከዚህ በተጨማሪ አብይ ከአሚኮ ጋር በነበራቸው ቆይታ ጎበና ዳጬና ሚኒሊክ በብልሃት ኢትዮጵያን ሰሯት ሲሉ በአማርኛ ለአማራው ተናግረው ነበር። በኦሮምኛ ለኦሮሞ ባደረጉት ንግግር ደግሞ ጎበና ዳጬ መሀይም ገበሬ እረኛ ነው ሲሉ አለሳልሰው ዘልፈዋቸዋል። ስህተቶችን የሰራው መሀይም ስለሆነ ነው ብለዋል። አብይ አህመድ በጎበና ዳጬ የሚመራው የሚኒሊክ ጦር አርሲ ላይ ጡት ቆርጧል በሚል የአኖሌን ሐውልት ያቆሙት የኦህዴድ ባለስልጣን እያሉ ነው። አብይ በዚህ ቃለ መጠይቃቸው የኦሮሞ የመሬት ጥያቄ ያልተመለሰም ያሉ ሲሆን የትኛው መሬት እንደሆነ ግን በግልጽ አላሰፈሩም። አብይ በዚህ ቃለ መጠይቃቸው ኦሮሞ ነጻ የወጣው እኔ ስልጣን ሲይዝ ነው በሚልም ተናግረዋል። እንደ ተከታተላችሁት ነው ባይዘዌ ምን ለማለት ሰዓት ነው ፈልገው አሁን እንዲህ አይነት አጀንዳዎች ምን ያደርጋሉ? በዚህ ሰዓት በተለይ እኛ ኢትዮጵያውያን የሚያሳስበን የቦታ የወሰን የዚህ ቦታ ባለቤት ገሌ ነው የዚህ ቦታ ባለቤት ገሌ ነው የሚባልበት ጊዜ ነው ወይ የሚያሳስበን? ሀገራችንስ ላይ ያለው ነገር ይሄ ነው ወይ? ስንት ስለ ሰላም የሚያሳስበን ስለ ኑሮ ውድነት የሚያሳስብ ውይይት ብዙ መደረግ ያለባቸው ነገሮች እያሉ እኒህ አይነት ነገሮች ለምን ይነሳሉ? ሰላም እኮ ነው። አሁን በአዲስ አበባ ጉዳይ እንግዲህ ማንኛውም የኢትዮጵያ ነዋሪ ሆነ አይደለም የኢትዮጵያ ነዋሪ ከሌላ ዓለም የሚመጣ ዜጋ በአዲስ አበባ ውስጥ ሰርቶ በልቶ ጠጥቶ ትዳር መስርቶ ኑሮ መስርቶ ይኖራል። ኦሮሞም መጣ፣ አማራም መጣ፣ ጉራጌም መጣ፣ ትግሬም መጣ፣ ሌላም ወላይታውም መጣ፣ ማንም ቢመጣ አዲስ አበባ ውስጥ ይኖራል። አሁን አዲስ አበባ የገሌ ናት መባባሉ ምን ያስፈልጋል? ጥቅሙስ ምንድነው? ሰላም የሚያደፈርሱ ነገሮችን ማምጣትስ ዋጋ አለው ወይ ብዬ አስባለሁ። ምን ዋጋ አለው? ሰው አሁን በማናስበው መንገድ ሌሎች ሰላምን የሚያደፈርሱ ነገሮች መምጣት አለባቸው ብዬ አላስብም። በዚህ ላይ አንድ የእስልምና እምነት ተከታይ ተናገሩታል። አጉል አዲስ አበባ የማና ድሬዳዋ የማናት እያልክ ስትጨቃጨቅ
ያቺ የመጨረሻዋ ቀን መጣ ሁሉም ባዶ እንዳትሆን ማለት ነው። ያቺ ትንሣኤ ወይንም ቂያማ የምትባለው ቀን መጣ ሁሉም ፈራርሳ ባዶህን እርቃንህም ምንም ነገር ሳትይዝ ሰውን እንዳበጣበጥ ለፍርዱ ቀን ለዳግም ትንሣኤ ወይ ለየውመል ቂያማ እንዳትቆም ማለት ነው። አላህም ፍራ። ይልቁንም ሁሉም ተሳስቦ ሁሉም ተዋዶ ሁሉም ተፋቅሮ አንድ ላይ የሚኖርበትን ሀገር ፍጠር። አጀንዳ እየፈጠራችሁ ሰው አታጣሉ፣ አታፋጁ። በየቦታ ሰው አንዱ አንዱን እንዲሰጋ አንዱ አንዱን እንዲፈራ አታድርጉ። ባካችሁ ባካችሁ፣ እኛ የሰው ልጆች ነን። ተሳስበን ተዋደን አንድ ላይ የምንኖርባትን ሀገር እንፍጠር ኢንሻአላህ። በሁለት ትክክለኛ ነገር ነው የተናገሩት። ምናልባት ትላንት ማስቃኘቻቸዋለሁ እኚህን አባት ንግግር። እኛ ገሌ አዲስ አበባ፣ ባህር ዳር፣ ድሬዳዋ እያለን ስንኖር ምጽአት እንዳይመጣ የክርስቶስ መምጫው እንዳይደርስ መች ነው ወደ ልባችን መች ነው ወደ ንስሐ ህይወት የምንመለሰው? ባይዘው የሁሉንም እምነት እያነሱ ነው ሲናገሩ የነበሩት። መች ነው ወደ ሃይማኖት መንገድ የምንመጣው? መች ነው ወደ ክርስቶስ መንገድ የምንመለሰው? እገሌ ናት እቺ እገሌ ናት እየተባባለ ዓለም የምትጠፋበት ሰዓት እንዳይደርስ የሚሉ ነገሮችን በጣም ጥልቅ ሚስጥር ያለውን ነገር አንስተዋል። እሺ አንዲት እህት እንግዲህ አካል ጉዳተኛ ናት። በደንብ እንድታዩት እፈልጋለሁ። የአካል ጉዳተኛ ናት። በመኪና ነው የምትንቀሳቀሰው። ቤተክርስቲያን ግቢ ውስጥ ስትገባ የገጠማትን ነው የምትናገረው። እስቲ ስሟት። ሰላም፣ እንዴት አመሻችሁ? ዛሬ ስለ ቅዱስ ገብርኤል ግቢ ገብርኤል የሆነ ነገር ነግራችሁ ነው። ለኔ ቅዱስ ገብርኤል ትልቅ ነገሬ ነው። በቃ እኔን የሚያውቀው ስለ ከቅዱስ ገብርኤል ጋር ያለኝን አታችመንት ብዙዎች ያውቃሉ። አባቴ ሁሉ ነገሬ ነው ቅዱስ ገብርኤልና በቃ እኔ ጠዋት ስራ ሲሄድ ቅዱስ ገብርኤል ሳልሳለም አልሄድም እና እንደተለመደው ሰሞኑን በቃ እዛ መግባትም አይቻልም ምናምን እየተባለ በቃ ትቻለሁኝ። ማለት በቃ ምን ላድርግ ማለት ፓርክ አድርጋችሁ የሆነ ቦታ ፓርክ አድርጋችሁ ነው የምትመጡትና እኔ ደግሞ ትንሽ ክብደትም ስለጨመርኩኝ እንቅስቃሴ ይከብደኛልና እንዳጋጣሚ ዛሬ መኪና እየገባ ነበረ። ጠዋትም አሁንም ከመሻ አሁን ማለት ነው በዛ ገባሁ ማለት ልገባ ሌሎች መኪኖችም እየገቡ ነው እና ከኔ ፊት የሆነ ፊት ገብቷል። አየኔ መኪና የትኛውን ቦታ አስፋልት ላይ ነው የሚውለው ማለት ነው። ፍቃድም አለኝ። ያው አካል ጉዳተኞች ነው ግን ፍቃድ አለኝና ይታወቃል። እንኳን ቤተክርስቲያን የትኛውን ቦታ አልከለከልም እውነት ለመናገር ማለት ነው። ከዛ ጥበቃዎች አሉ ማለት ነው። ጥበቃው ቆሞ አትገቢም ማለት ከኔ ፊት እኮ ፊት ገብቷል እና እኔ ደግሞ ተሳልሜ ነው የምወጣው አልቆይም። ከዛ ቪትስ እኮ ገብቷል አሳልፈኝ ስለው እዛ ጋር ቁመሽ ነኝ ምናምን ይለኛል። እኔ መውጣት ያቺ ቅዱስ ገብርኤል ግቢ ውስጥ ማለት ነው አለች ሆነች ማትመጪ ቦታ አለች። ትንሽ ክብደትም ስለጨመርኩ መሄድ አልችልም አሁንና ኧረ እባክህ አሳልፈኝ የተሳልሜ ነው የምወጣው። በቃ ጠበቀው ዱላውን ይዞ ቆመ። በቃ ግግም ብሎ ቆመ ማለት ነው። ከዛ የሆነ ላዳ ደግሞ ከኔ ፊት እሱን ሊያስገባ እየፈለገ ነው ላዳውን ማለት ነው። እሺ ላዳው ይግባ ምናምን ወደ ኋላ ይጂ ምናምን ጥልፍልፍ አደረገኝ ማለት ነው። ከዛ ወደፊት ሳብስ አይደል መጥቶ እንትን አለ ማለት ነው። በቃ ገጨችኝ አለ ማለት ነው። ጥቅልል ብሎ በቃ እሺ ልወርድ ስል እንዴት ልውረድ? ከግራና ከቀኝ መኪናም አለ ማለት ነው። ከዛ ሁሉንም እንትን ሊያስብልብኝ በቃ አይደለ እሱ በቃ አላማው እኔን እንትን ማስደረግ ነው ማለት በቃ አሳክማለሁ አልኩት ማለት ነው። ችግር የለው እንዳልከጩት እኮ አውቃለሁ ምንም እንዳልሆነም አውቃለሁ። ግን ሳልሳለም ማለት ነው እግዚአብሔር እኔ ቀን በቀን አይደለም ሳልሳለም ማለት ነው። ከኋላ ሁለት ጓደኞች ሊሆኑ ማለት እሱንም የሚያውቁት እዛ ግቢ ከኋላ ተቀመጡ። እሱን ያገባ አሳክማለሁ ብዬ ምኒልክ ይዞ ሄድኩኝ ማለት ነው። አልተሳለምኩም። በቃ ቅዱስ ገብርኤል አንተ ፍርዱን ስጥ ብዬ ማለት ነው ማለት በቃ ከዛ ገባና መንገድ ላይ ስንደርስ በቃ በፐርሰንት ስጭኝ አልታከምም አለኝ ማለት ነው። በፐርሰንት ማለት ምን በፐርሰንት ስንት ብር ስለ 3000 ብር ስጭኝ አለኝ። አይ ብትታከም አይሻልህም አልኩት። እንዳል እግዚአብሔር ቅዱስ ገብርኤል ነው ማለት ምንም እኮ እንዳልነካሁትም ምንም እንዳልሆነ በቃ መጣ ጥቅልል ብሎ እዛ በቃ እንትን አለ። አላማው ብርም እንደሆነም ገብቶኛል። እሺ አልኩትና በቃ 1000 ብር ልስጥ አልኩት። እሺ ስጭኝ አለኝ ማለት ነው።
እንደዛም እያለ ግቢ ይዞ ገባው ሚኒሊክ ግቢ ገባንና ልጆቹ በጣም በቃ ከኋላ የተቀመጡት አላገባቸው ማለት በቃ ብር ፈልጎ እንደሆነ ገባቸው እኛ አሁን አንተ ወረዱ ማለት ነው ወረዱና እኛ እንዴት በቃ ከተካመመክ ታሳክም እኛ እሷን እናቃታለን ካልሆነ ግን እንዴት ነው ገብርኤል ደቻንተም ገብርኤል እንትን ብለ እሷም ገብርኤል ለምሳሌ መታ እንዴት እንደዚህ ሆናል ሲሉት በቃ እሻላቸው ማለት ነው እሻለና በቃ እኔ ካመመክ አሳክምሃለሁ ይው ብሩንም ሳይቀበል ወረደ ማለት ነው እና ልጆቹም እንትን አሉ እሱን ሸኘሁት መልሼ ከሚኒሊክ አምጥቼው ጻው ገብርኤል ጋር አውርቼው ወደ ቤት እየሄድኩ አሁን ወደ ቤት እየሄድኩ ነው የምነግራችሁ ማለት ነውና ምን አለ መሰላችሁ ግን እውነት እኔ ግን በቃ ብዙዎች ግን እኔ ማለት እሞታለሁ ማለት ገብርኤል ከማጣ አባቴ ከማጣ እሞታለሁ ግን ብዙ ሰዎች ግን እንደዚህ በሚሆንባቸው ነገር ሁሉ ብዙዎቻቸው እውነት የሚቀይሩት ወደው እንዳይመስላችሁ እኔ አላደርገውም ግን እውነት ዛሬ የተደረገብኝ ነገር የሚደረግብኝ ነገር እዛ እንኳን ቤተክርስቲያን ውስጥ አድሮ ይደረጋል መግቢያ እንኳን በር ላይ እንኳን አድሮ ይደረጋል በጣም በሚያሳዝን ሁኔታ እኔ የትኛው ቦታ እውነት የመንግስት በሉ የትኛው ቦታ ክፍለ ከተማ ብትሉ የትኛው ቦታ ገባለሁ ምክንያቱም የሚያደርጉት መከላከያዎቹ ምናምን እንትን ያደርጋሉ ይከለክላሉ ያስባሉ እነሱ ምን መከላከያዎቹን አስፈቅጄ ብዙ ቀን ገብቻ ቃለው ተሳሉም ያውቃለሁ እነሱ ግን እነሱና ምክንያት የሚያደርጉት ማለት ነውና ምን ልላችሁ ፈልጌ ነው መሰላችሁ በጣም በቃ አይ አልሄድም አባቴ እውነት በቃ ብዙ ከደጁ የሚያርቁ ሰዎች አሉ እዛ ቤተክርስቲያን ውስጥ በጣም ብዙ ሰዎች አሉ እኔ ምን በቃ እንደንትን ያዩኝ እግዚአብሔር ግን ቅዱስ ገብርኤል ውስጥ ያውቃል እኔ እግዚአብሔር ምናልባት እንደ ሰዎቹ ነጠላት ለባብሼ የሆነ ነገር ሆኜ ባገኙት አጋጣሚ ነው ገብርኤል የምገባው ባገኙት አጋጣሚ ገብቼ የውስጤን ነገር ነው ስውጣ በሱ ስራውን ይሰራልኛል በቃ ባገኙት አጋጣሚ ነጠላ ለብሼ በቃ የሆነ ነገር ሆኜ ለሹ ለማድረግ አይደለም የምገባው እና በጣም ከፍቶኛል ዛሬ እውነት እዛ ጋር አላስገባ ነገም እሄዳለሁ የሆነ ነገር እስከሚያደርገው ድረስ ከዛ ቤት አልቀርም ግን እባካችሁ ይረዱን ማለት መኪና አካል ጉዳተኛ ቅንጦት አይደለም እግር ነው ቢመቸኝ እኔ ቢያንስ በረከት ማገኘው በእግሬ ብገባ ነበረ ግን በቃ ይሆናል አይደል ይገባችኋል ይሄ ከልጅ መውለድ ጋር ምናምን በቃ ከሱ ጋር ይመጣል ክብደት ምናምን እኔ ነኝ የማውቀው በቃ እግሬ ላይ ያለው ዲቫይስ መጎተት አልችልም ዳገት ሲወጣና በጣም ከብዶኝ ነው እውነት በቃ ግን እባካችሁ የትኛው ቤተክርስቲያን ያላችሁ በእርግጥ እኔ እንደዛ ቦታ ቻሌንጅ የሚያደርጉኝ የሉም ሌላ መኪና እያስገቡ ነው የሚከለክሉት በቃ ሌላ ምናምን የሆነ ነገር መሆን የለበትም እና ይሄ ልነግራችሁ ነው እባካችሁ እዛ የምትሰሩ አስተዳደሮች ልትሆኑ እንዳቆናችሁ የሆነ ነገር ልትሆኑ ትችላላችሁ እኔ መንግስት የሆነ ነገራችንን ከሆነ መንግስት ጋር መከላከያ እንደዚህ ቀን ራሱ ሲሄድ ማለት ነው አንድ ቀን እንደዚሁ ቀን ሊሳለም ሲገባ ከለከሉኝና መከላከያውን አስፈቅጄ ገባሁ ማለት ነው ግን እኮ ምንም እኮ አላለኝም እሷ እንደዚህ ነው ፍቃድም አለኝ እኔ ፍቃድም ስላለኝ እሱ ሳይዩ ግቢ አለኝ በቃ እነሱ የዛን ያክል እዛ ቤተክርስቲያን ውስጥ ያሉ ሰዎች ግን በጣም ማለት ነው ምንም አይነት አሁን እንግዲህ ምንም ሳላደርገው ጥቅልል ብሎ ወድቆ እኔን የሆነ ነገር ውስጥ ለመክተት መሞከር ይሄ እግዚአብሔርን የሚያገለግል ሰው ለዛው ቅዱስ ገብርኤል ቤት ቅዱስ ገብርኤል እውነት ይቅር ይበለን ሁላችንንም ይቅር ይበለን በቃ እኔ በጣም ከፍቶ ይደብሮኝ ነው በጣም ያሳዝናል ባይዘው ገንዘብ ተለምዶ ነው እንግዲህ ይቺ እህት ወደ ቤተክርስቲያን መግባት አትችልም
ሌሎች መኪናዎች ይገባሉ፣ እሷ መኪና ግን ወደ ቤተክርስቲያን መግባት አትችልም። በዛ ላይ ዘበኛው ምን እንዳደረገ ተመልከቱ። ዛሬ ቤተክርስቲያኒቷ ከላይ ሆኖ ክብራን የሚያስጠብቃት ሰው ጠፍቷል። ሁሉም ገንዘብና ገንዘብ። ቤተክርስቲያን ውስጥ መኪናችሁን ይዛችሁ ስትሄዱ ገንዘብ ተቀብለው ነው እንግዲህ ወደ ግቢ የሚያስገቧችሁ ማለት ነው። ያውም እግዚአብሔር ቤት ሆኖ ማረፊያችን ሆኖ የምንጽናናበት ቤት ሆኖ ከሐዘናችንን የምንረሳበት ቤት ሆኖ ድጋሚ እንግዲህ በዓለሙ በርካታ ፈተና በርካታ ሐዘን አለ። ሰው እፎ የሚለው ሰላም የሚሰማው ቤተክርስቲያን ነው። መኪና ይዞ የመጣ ቤተክርስቲያን ውስጥ መግባት አይችልም ማለት ገንዘብ ካልከፈለ ለጥበቃዎቹ የሆነ ነገር ካልሰጠ። ምን አይነት ጊዜ እንደደረሰን አላውቅም። ታዲያ ሰዋያችሁ እምነት የሌለው ስላችሁ ጠንካራ እምነቱን በጠንካራ አለት ላይ ያልመሰረተ ኦርቶዶክሳዊ እንዲህ አይነት ነገር ሲገጥመው ይወጣል። ቤተክርስቲያን ሲገባ ገንዘብ ተከፍሎ የሚገባ ሁሉ ይመስለዋል። ልምድ አድርጎ ለጥበቃዎቹ ኦር በር ላይ ላለ ሰው ሁሉ እየሰጠ የትኛውን ቤተክርስቲያን ሲሄድ እየሰጠ ይገባል። ያ ቤተክርስቲያን የሚገባው በዛ መንገድ ስለሚመስለው ማለት ነው። እንዴት ነው ምዕመናኖቻችንን እያራቅን? እቺ አሁን በሃይማኖቱ የጠነከረች ስለሆነች ነው እንጂ ብዙ ፈተና እኮ አለ። ፈተናን ምናርቅበት ቦታ፣ መከራችንን ይቅር ምናስብልበት ቦታ ቤት ሄደን ስለ ችግራችን ልናለቅስ ሲገባን አትገቡም እየተባል። ስለዚህ የሚመለከታቸው አካላቶች እነዚህን ነገሮች እቺ ልጅ እንግዲህ በሐላል በቪዲዮ ወጥታ የሆነባትን እየተናገረች ነው። አግኝታችሁ ምን እንደሆነች ከዛ ከጠየቃት አካል ጋር አገናኝታችሁ መፍትሄ መስጠት አለባችሁ ያስባል። አለበለዚያ ነገሩ ወደ አልፈለግነው መንገድ ይጓዛልና እግዚአብሔር አምላክ ይቅር ይበለን። መቼም እሱ የምሕረት አባት ነው። ምሕረቱ ቸርነቱ ይቅርታው ሰፊ ነውና በምሕረቱ በቸርነቱ ሁላችንንም ይጎብኘን ለማለት ፈልጋለሁ። በዚህ በጾመ ፍልሰታ እንግዲህ ሁላችንም እመቤታችንን የሙጥኝ ልንላት፣ በተለይ ስለ ሀገራችን ሰላም ሲኖር ነው ማስቀደስ የምንችለው። ሰላም ሲኖር ነው የክርስቶስ ስጋና ደም የምትቀበሉ። ሰላም ሲኖር ነው ዛሬ ቤተክርስቲያን መሄድ የሚቻለው። ሰላም ሲኖር ነው ልጆች ብንወልድ ክርስትና ማስነሳት የሚቻለው። ሰላም ሲኖር ነው ከደጁ ሄደን መጠጋት የምንችለውና ስለ ሰላም ሁላችንም ልንጸልይ፣ ሁላችንም ልንለምን፣ ሁላችንም ልናለቅስ ያስፈልጋል። እግዚአብሔር ደግሞ በምሕረቱ ሰላሙን ፍቅሩን ያምጣልን። ጦርነቱንም ይሄ አላስፈላጊ ሐሳቦችንም ሁሉ እሱ በቸርነቱ ያስወግድልን ለማለት ፈልጋለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።